አንዳንድ ብዙዎችን እንድታገኙ ይህ ቤተክርስቲያን በቤተክርስቲያን በኩል አንዳንድ እናቶችና አባቶች ጠይቀው እንድትመጣ የተደረገ ነው እና ይህንን ማርች ሰርቲ ነው ይቅርታ 25 ነው ያልኩት። ማርች 30 በፈረንጆች አቆጣጠር ማለት ነው እና በዛን ቀን በጸሎት ቤቷ የምክር አገልግሎት ትሰጣለች። በዚያን ቀን ልጆቻችሁን ታችሁ አንዳንድ ጥያቄዎች ካሉ የእሷን ምክር እንድሳተፉ የሆኑ በተረፈ እዚህ እንድንሰባሰብ በዚህ ሰዓት እዚህ እንድንገኝ የፈቀደ እግዚአብሔር ምስጋና ይድረሰው። ይስጥልኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችው አባቶች፣ ካህናት፣ ወንድሞች፣ ዲያቆናት እንዲሁም ምዕመናን አባቶች፣ እናቶች፣ ወጣቶች ሆነ ሰላሙ እንደምን ሰነበታችሁ? እግዚአብሔር ይመስገን። እንደምን አደራችሁ? እግዚአብሔር ይመስገን። እንደምን አረፈዳችሁ? እግዚአብሔር ይመስገን። አሜን። ንጹሐ ባሕርይ ቅዱሰ ባሕርይ አምላካችን ከያለንበት ቦታ አነሳስቶና ቀስቅሶ ወደ ቅድስናው ቦታ መጥተን እንድንሰባሰብ፣ እንድናመሰግን፣ እንድንጸልይ የፈቀደልን አምላክ ስሙ የተመሰገነ ይሁን። ወደዚህ ለመምጣት እያሰቡ በተለያየ ምክንያት ጠላታችን ዲያብሎስ እያሰናከላቸው እያደናቀፋቸው ወደኋላ የሚሉትን እግዚአብሔር መሰናክሉን አርቆላቸው እንደኛ መጥተው እንዲጸልዩ እንደኛ መጥተው እንዲያመሰግኑ አምላካችን ይፍቀድላቸው። እግዚአብሔር አምላክ በመካከላችን ተገኝቶ እንዲመክረን፣ እንዲያስተምረን፣ እንዲገስጸን ፈቃዱ ይሁን። ለእኔ ተናጋሪ አንተ አስተዋይ ልቡናን መድኃኔዓለም ያድለኝ ያድላችሁ። እስመ አብየከ እጼልይ እግዚኦ፣ አቤቱ ወደ አንተ እጸልያለሁ። በማለዳ ድምፄን ትሰማለህ፣ በማለዳም ወደ አንተ እቆማለሁ በሚል ኃይለ ቃል እንነጋገራለን። ኃይለ ቃሉ የምናገኘው መዝሙር ቁጥር 5 ቁጥር 3 ላይ እናገኘዋለን። መዝሙር 5 ቁጥር 3 ላይ እናገኘዋለን። እስመ ኀቤከ እጼልይ እግዚኦ፣ እስመ ኀቤከ እጼልይ እግዚኦ። እስኪ አማርኛውን በሉ። እግዚአብሔር ወደ አንተ እንጸልያለን። አቤቱ ወደ አንተ እንጸልያለን። ሁላችሁም እንደዛ እንድትተጉ አቤቱ ወደ አንተ እጸልያለሁ። ግዕዙ እስመ ኀቤከ እጼልይ እግዚኦ፣ ወደ አንተ አለ። እንደገና ወደ አማርኛ ሲመጣ ወደ አንተ እጸልያለሁ፣ በማለዳ ድምፄን ትሰማለህ ይላል። ይህንን ቃል የተናገረው መዝሙረኛው ነቢየ እግዚአብሔር እንደ ልቤ ብሎ የመረጠው ንጉሥ ካህን ዳዊት ነው። 7 ሀብት የተሰጠው ሰው ነው። የሰው ስንት ሀብት? 7 ሀብት። ይገርማል። እኛ ስንት ሀብት አለን? አራለን እንዴ? አለን። ጤና አለን እና ክርስትና አለን። ሀብታሞች ነን። እና ነቢየ እግዚአብሔር ዳዊት 7 ሀብት ሰጠው። እሱ ሌላ ጊዜ ነው የምናየው። ባለፈ ሳምንት የነበራችሁ ምንድን ነበር የተማርነው? ረሳችሁ? በጸሎት ጽኑ በሚል ኃይለ ቃል ተነስተን ምን ተምረን ነበር? 7ቱ የጸሎት ጊዜያት ተምረናል። አሁን አስታውሳችኋል? ስለዚህ ጫፉ መናገር አለብኝ ማለት ነው እንድታውቁ። ስለዚህ በጸሎት ጽኑ በሚል ኃይለ ቃል ሮሜ 12 ቁጥር 12 ላይ
በጸሎት ጽር በሚል ኃይለ ቃል ተነስተን ሰባቱን የጸሎት ጊዜያቶች አይተናል። ነግ፣ ሰለስት፣ ቀትር፣ 9 ሰዓት፣ 11 ሰዓት፣ ከምሽቱ 3 ሰዓት፣ ከሌሊቱ 6 ሰዓት ብለን ሰባቱ የጸሎት ጊዜያት አይተናል። ዛሬ ባጭሩ የምናየው የነግ ጸሎት ስለምን ይጸለያል የሚለው የሰለስት ሰዓት ይጸለያል የሚለውን ነገር እናያለን። ይህንን ምክንያት በማድረግ ነው እስመ ኀቤከ እጼልይ እግዚኦ በጽባሕ ስማኒ ቃሌ፣ አቤቱ ወደ አንተ እጸልያለሁ በማለዳ ድምፄን ትሰማለህ ያለ ነቢየ እግዚአብሔር ዳዊት በሁል ጊዜ ጧት ነገር ይጸልይ ነበር። ሲጸልይ ደግሞ እኛ መለመን ነው አይደል? መለመን የማን ድርሻ ነው? እግዚአብሔር። እኛ መሻት ነው፣ መስጠት የማን ድርሻ ነው? እግዚአብሔር። የእግዚአብሔር ነው። ስለዚህ ሁል ጊዜ ዳዊት ይለምናል ጧት ማለት ሲለምን ደግሞ የዳዊት ልመና ደግሞ እግዚአብሔር ይሰማል። የምንጸልየው የምንለምነውን መልስ እንድናገኝ ነው። ይህ ጸሎት ይላል አባቶቻችን ተግባረ ሥጋ ከመጀመሩ በፊት አንድ ሰው የሥጋ ስራ ከመጀመሩ በፊት መጸለይ እንዳለበት፣ ተግባረ ሥጋው የቀኑ ስራው የሚከናወንለት እንዳሰበው የሚሄድለት ፍጻሜው የሚያምርለት ሰርቶ ሲያበቃ የሚደሰትበት የሚሆነው ጸልዮ ወደ ተግባረ ሥጋው ከሄደ ነው ይላል። እንደ አንዳንድ ቀን ሁልጊዜ የምትጸልዩ ሰዎች ማለት ነው አንዳንድ ቀን ረፍዶባችሁ ጸሎታችሁ አቋርጣችሁ ሄዳችሁ ምን እንደሆናችሁ ትውላላችሁ። እንደተነጫነጫችሁ አትውሉ። ሁሉ ነገር አይጥማችሁም። ስለምን ያ የለመደ ነገር ቀርቷል። ሁልጊዜ በጧት መጸለያችን ሁልጊዜ መለመናችን ተቋርጧል እና ያ ከተቋረጠ ቀኑ ሁሉ ሰላም አጥተን። ስለዚህ ሰላም አግኝተን ለመዋል በጧት ተነስቶ መጸለይ ከማን እንማራለን? ከንጉሥ ዳዊት እንማራለን። እስመ ኀቤከ እጼልይ ወደ አንተ ጸልያለሁ አንተ ድምፄን ትሰማኛለህ ሲል በማለዳ መጸለይ እንዳለብን አንዱ በጧት እንድንጸልይ አብነታችን ቅዱስ ነቢየ እግዚአብሔር ዳዊት ነው። ወደ መጀመሪያ ልውሰዳችሁ፣ ወደ ስነ ፍጥረት። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይላል አይደል? ዘፍጥረት 1 ላይ እንዲህ እያለ ከፈጠረ በኋላ ውሆች በምድር ላይ ሰፍነው ነበር ይልና ውሆችን ከሰበሰበ በኋላ ብርሃን ይሁን አለ ይላል። ብርሃን ይሁን አለ ሲል ያን ጊዜ ቀንና ማታ ሆነ ይላል። ስለዚህ እኛው ጧት የምንጸልየው ሌሊቱ ከጌታ ፍጥረት በፊት እንደነበረው ዘመን እንደገና ቀኑ ደግሞ ጌታ ብርሃን ይሁን ብሎ የሰጠን የበረከት ቀን እንደሆነ ሰው የተፈጠረው ምን ሊያደርግ ነው? ስሙን ሊቀድስ ክብሩን ሊወርስ ሊያመሰግን የተፈጠረው እና ስለዚህ ብርሃንን የሰጠን አምላክ ያንን ጨለማውን አሳልፎ በብርሃን እንድንመላለስ የፈቀደልን የሰጠንን አምላክ በጧት ተነስተን እናመሰግነዋለን። ወደ እሱ እንለምናለን፣ ወደ እሱ እንጮኻለን። ስለዚህ ብርሃን ማለት ቀናችን ብርሃን ሆኖ እንዲውል፣ ስራችን ብርሃን ሆኖ እንዲውል፣ ሀሳባችን ሁሉ ብርሃን ሆኖ እንዲውል፣ መሰናክሉ ጨለማ